በሰላም በጤና ለእርዳ ይዙ ምን ነው በጠዋት ምን ነው አጠፋው እንዴ? አይ በዚህ ሰዓት እንዴት መጣ ብዬ እኮ ነው። እንዴት ብዬ ልተኛ? ብታይ ሌሊቱ እንዴት እንደረዘ። ምን ነው አንቺ የለሽማ። ይዙ አሁን እኮ መልመድ አለብህ። ምንድን ነው ብለ ለብቻ ሞደር ነው እንዴ? አንቺ ጋር በመጣላት ታሰደኝ ነው እንዴ? ወይስ ወዳለሁ ያልሽኝ ተውሹ? እረፍ ጀመረ ደግሞ እንዴ? ተውሹ እንዴ? አዎ 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 አልኩህ እኮ በቃ አትረብሸኝ፣ አልተኛበት። አረ በጣም ክፉ ነሽ እንዴ። ከዚህ በኋላ ሚስት ይሆናለች አቀፊያት መተኛ ትችላለሁ ብዬ በዚህ ጠዋት በመጣ ሀሳብሽን ቀይረሽ ትጠብቅኛለሽ? የምን ሚስት ነው ደግሞ? መች ተፈራረምን ገና? አለመፈራረማችንን ተጠቅመሽ ነው አምጥቶሽ። ወይኔ ዛና ወሬኛ። ደህና ነሽ? ደህና ነኝ፣ ምንም አልልም። አልፈራሽም ማለት? ኧረ አልፈራሁም። ትንሽ የከበደኝ አንተን አጠገቤ መልመዴ ብቻ ነው። እሱን እንኳን ተይው። እንዲሁ ስገላበት አንድ ሳልተኛ ነው ያደርኩት። ውይ ፊት ያስታውቃል። አልተኛ ለምን ለመተኛት አልሞከርክም? እንዴት ብዬ ማለት? አንቺ የሌለሽበት እንዴት እንቅልፍ ይሰደኝ? ይዙተው እንጂ ቢያማዝ። መታመም የጀመርኩት እኮ አንቺን ገንዘብ ይሰጣሽ ነው። በዚህ ዙር ከኔ ውጭ ማንም የሚጠየቅ የለም። ምንም ቢሆን በጥፋት የሚጠውት። አውቀሽ ያደረግሽው ነገር አለ እንዴ? አውቄ እንዳላረኩት እኮ አንተ ብቻ ነው የምታውቀው። በቃ በእናትሽ ይህን ርዕስ አናንሰው ተባብለን ይል እንዴ? እሺ በቃ ይቅርታ። ገና 12 ተኩል ነው። በደንብ እስኪነጋ ብረሽ እና ስንነሳ ረፍድብን። ችግር የለውም። አላርም እሞላለሁ 30 ደቂቃዎች። እሺ በቃ ናተኛ። እንዴ አሁንም አላቅፋም ልትይኝ ብቻ እንደ አሁን እንኳን አይደለም። አረቹቻ ሙዳት ያዝ በእናት። ምንም ሙድ ያዝኩት ነገር የለም እንዴ። ቆይ ግቢ እንገናኛለን ማለት ሙድ መያዝ ነው እንዴ? ዛሬማ የሆነ ችግር አለ መሰለኝ። አንተ ይኸውልህ ብቻ አንድ ችግር ውስጥ ገብተህ ባገኘ መግቢያ አንፈልግ ምን መታኝ እንዳትል። ቆይ እናንተ ግን ህፃን እንዴ ይመስላችሁ? ስራ እንዳለ ህፃን ልጅ አይደለ እንዴ? በቅርቡ ግን የትልቅ ሰው ስራ ሰርቼ ስለማስደማችሁ ምንም አታስቡ። ይኸውልህ ብቻ አሁን ያለብን ችግር ከበቂ በላይ ነው። ጭብድረ ብትሆኝ እኔ ችግር ውስጥ ከመግባት ውጭ ሌላ ነገር አላውቅም እንዴ? አዎ አታውቅ። የምርህን ነው? አዎ ምን ነው መሀላ ትፈልጋለህ እንዴ? ኧረ አልፈልግም። እያየሁ አይደል እንዴት ወገቤን ይዘህ እንደምትናገር። መናገሩን እናገራለሁ፣ ወገብ መያዙን ግን አንተ ተጨነቅበት። አሁን አርፈህ ተቀመጥ፣ አብረን እንሄዳለን። የት ነው አብረን የምንሄደው? ወደ ግቢ ነው። ያሟል እንዴ? እኔ የምሄድበት ቦታ አለ አልኩህ እንዴ? አንተ አቤት። ትንሽ ዋጋ ልትሄድ ነው አይደል? አንተ ምንም ብቅለበለብ እሷ ጋር መሄድ ይመስላል? እና የት አባ ነው የምትሄደው? ባለጌዎች ናችሁ እውነት። ይህንን ጉዳችሁ ቆሜ ከምሰማማ ብሄድ ይሻለኛል። ጅሉ ምን አለ? ይህን የሆነ ችግር ልጎትትብን ነው የሚሄደው። ልጁ እኮ ቹቹ ነው። በሰከንድ ውስጥ አድርግ ይሰራል። ለማንኛውም እንውጣና ቁርስ እንብላ። ለምን የሚመጣብን ችግር መቋቋም ይሆንናል። እሱ የሚያመጣብንን ችግር አይደለም በምግብ በጸሎት እራሱ አንችለው። እንውጣ በቃ። ጆሲ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰዎች እሱ ደግሞ ወስዶ የሆነ
ያለውን በትንሿ ላይ ያለውን ድራማ ተመልከቱት። እዚህ ላይ የሚያስብ ጓደኞቹን አገኝቶ ጓደኞቹ የሚያሳዝን ነው እንዳልታወት አብሽር እኛለን ተጎን ምናምን አሉት። እዛው መካከለኛውን ፎቆር አድርጋ አጥፍተዋለች። ርዕሰ ለምን ወድሻለሁ ብላ ተከተልከኝ ብቻ ያስቃል። ድራማባቸዋለች። ማሻላ ትችላላችሁ። ግን ጓደኞችን እንዴት እንደተማራችሁ በትምህርትም ገባችሁ በምንም አላችሁ ደስ ይላል ትላላችሁ። አንዳንዴ ያኔ የቅንጭላት ማዝናኛ ትሆናላችሁ። ብዙ ድራማቸው የሚያስንን በስራም እና በጣም ሁሉም በማንጎርጎር የሚያስገርሙ ናችላት። መማሪያ ታደርጉታላችሁ። ማሻላ ብያለሁኝ። እና ዛሬ ይኸው በትንሿ ነው እንግዲህ የመጣሁላችሁ። ያቺ ሂዳ የእሷ አባል ሰራችው ስራ ተዛሬ ታስወጥታት። እሱም ደግሞ እናቱን በማክበሩ እኔ እናቱን በማክበሩ በጣም ወድጀዋለሁ። ከቤት ያስወጣለችው እንግዲህ አባባ የምትለውን የሰውዬ እሷን አክፏታል። የኢዙን እናት ኢዙ ደግሞ ያው እዛ ወስዶ እሷን የሆነ ግብረ ስራ አንቋት መጨረሻ ላይ እንግዲህ እንደተለመደው አጅር ላይ ሄዶ እኔ ዛሬ እንቅልፍ አልያዘኝም ብሎ አላት። እኔም አልያዘኝም ብላ ስትለው እንግዲያማ ግማሽ ሰዓት አለን ነይ እንተኛ አለ። እሺ መርሀባ ብለው እንደተኙ እንግዲህ እንደያቸዋቸው ተነስተው ደግሞ ወደ ትምህርት ቤት ሽኝታት ሄዲ የተለቀቀው ቪዲዮ ጠፍቷል ተባለ። ያንኛውን ግን ቪዲዮ እንደዚህ ያደረጋትልሽ ቦክስ ገነጨጨጨል አድርጎ ጊዳጊዶ ሰጥቶታል። እንግዲህ ዛሬ ደግሞ ቀጣውን ማየት ነው። ጊዳጊዶ ይጣፍጣል አይጣፍጥም ብሎ አሳይቶታል። እንግዲህ አላሁ አለም እላችኋለሁ። ዛሬ በዚህ አይነት ነው እንግዲህ ያው ከቸች ብዬ መጣሁላችሁ። ጓዙን የጠቀለለ አውቶቡስ አስመስዬ ያው እንግዲህ ረመዳንም ነው እንግዲህ እንደምታዩት ያው ከትንሿ ጋራ ያለው ይሄን ይመስላል ወገኖችዬዋ። ያው ትንሿም እንግዲህ ፈርታ ነበረ። ቪዲዮውን ደግሞ ሰክስቴራዋ አጥፍተዋለች። እነሱ ደግሞ ሲደበድቡት ያንኛውን ደግሞ ፎቶ ቪዲዮ ይዛበታለች። ያው ከሱ ጋር ተጣላሽ ለታ ተላቅበታለች። እሱ የኢዛን እናት አሁን ተጠቂቀም በኋላ ደግሞ ይምኪን ትንሿን ትመለስ ትላለች ብዬ አስባለሁ። አባቴ የምትለው ሰውዬም ታላቁ ሰውዬ አኩርፈዋታል። ኢዛንም እንደ ድሮ አይደለም። በቃ ያ እናቴ ምናምን ብሎ የሚላት እንደዛ የሚሆንላት አይደለም። እና ይህን ይመስላል እላችኋለሁኝ ያለው ዛሬ አጀንዳ። እንግዲህ ቀጣው ማየት ነው መታየት ነው፣ ችግር የለም። በዚህ አይነት ኢዛና ያው እንግዲህ ከትንሿ ጋራ አልለይም ብሎ ከሄዶ ከዛ ግንብና ግንብ መካከል ከኖረባት ቦታ ሄዶ አብሮ አቅፎ ተኝቷል። ያው በፊት ተፈራረተ ጀርባና ጀርባ ተሰጣተው የሚተኙት ሰዎች ቅፍቅፍ ብለው ያው ወደ አንድ ላይ እንግዲህ የኢዛና እናት በዚህ ትታባረረው በዛ ሄደው ያው ቅፍ አድርጎ ተኝቷል እላችኋለሁኝ። ኢዛና ትንሿን ሰውን በዚህ ትትገዱት በዚህ ይመጣል ብላችሁ ማሰብ ማተናተን ይኖርብናል ብዬ አስባለሁኝ። እቶቼ ወንድሞቼ እንግዲህ በዚህ አይነት ነው ዛሬ እየመጣሁበት። አገራችንንም አላህ ሱብሓነሁ ወተዓላ ሰላሟን ብዝት ብዝዝት አላህ ያደርግልን። እንግዲህ አሁን ባለው ሰዓትና ጊዜ ላይ ሁሉም በያለበት
ወደ አላህ ዱዓ አድርጉ። ጾም ነው። ሁላችንም አላህ ሱብሓነሁ ወተዓላ ይጠብቀን ብላችሁ እሰቡ ወገኖችዬ። ይሄ ነው ዛሬ የመጣሁበት አንድና አንድ አጀንዳዬ። ወላሂ በጣም ደስ የሚልም የሚያዝናናም ነው ነገር ስራቸው ሁሉ። ያው ግን በሰው ሀገር ላይ ለእንደኛ ያሉት እንዳንመቀናኛኝ፣ እንዳንስተሳሰድ፣ እስበራስ እንድንሆን የሚያደርግ ትምህርት ይሆናል ብዬ አስባለሁ። የሚሰሩትና ልጆች አንቺ አገኘሽ እኔ ያገኘሁ ካይሆን ምቀኝነትን ወደ ጎን ጥለን እስበራሳችን ተዋደን ተዋፍቀን እንድንኖር የሚያስደርግ ስራ ነው እየሰሩ ያሉት ብዬ አስባለሁኝ። ሌሽ እስድና ለማንም ጠቅሞ አያውቅም። አንዲቱ ላገኘች አንዲቱ እንደዚህ ለሆነች አሁን ይቺ ፍቅረኛ ላላት ይችኛዋ ለመቀማት እንግዲህ ያላት እቅድ ተመልከቱ። እሷም ያችን ልጅና ልጅ ተተፈቃቀሩ ደግሞ ማንም ቢገባ ማንም የሚገላግልም የሚያስቀራቸውም የለም ማለት ነው። ምንም ይሁን ምንም ማለት ነው። ገባችሁ? የሰው ልጅ በሰው ፍቅርና በሰው ህይወት መካከል የምገቡ በተለይ በጣም አስቸጋሪ ናችሁ። በዝምድና በህይወት በሰው ህይወት ድርድር ላይ የምገቡ ሰዎች ወላሂ አላህ ሱብሓነሁ ወተዓላ እንኳን ምሮ አይምራችሁም ማለት ነው። አትግቡ። ለጨዋታ ነው እንጂ መግባት በህይወት በሰው ህይወት ላይ አበዴን ብዙ ነገር የሚያሳልፍ ሰው አለና አትግቡ ብዬ እጠራጠራለሁ። እኔ ስላየሁት ነው። እኔ ለራሴ ስላየሁት ነው። ወላሂ ስላየሁት ነው። አሁን ብዙ ሰዎች ሰው ህይወት ይገቡና የሰው ህይወት ምስቅልቅለት አደረጉ በኋላ ያን ሰው እኮ ያችን ሰው አይፈልጋትም፣ አያገባትም፣ ወይንም ደግሞ እንደዛች እንደ ልጅ ሆኖ ሊይዛት አይችልም። የፈለገ ቢሆን ግን የተፋለጉና የተፋለጉ ቢገናኙ ደስ ይላል ብዬ አስባለሁኝ። እንግዲህ በተረፈ ባለፈ ኮመንታችሁ ላይ ጥሩ ጥሩ ነገሮች እየጻፋችሁ አሳዩዋቸው። እናንተም ለእኛም ደግሞ እስቲ አስተያየታችሁን እንጠብቃለን። እማና እየመሰላችሁ እኛ እናያለን። መቼም እንግዲህ ይህን ይመስላል ወገኖች። እየዋ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ገባ ገባ ብሉ። ዛሬ እያለኝ ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ አድርጉት። ይሄ ነው ዛሬ ትልቁ የመጣሁበት አጀንዳዬ ማለት ይቻላል። ላይክ፣ ሼር፣ ሰብስክራይብ አድርጉት። አላህ ሱብሓነሁ ወተዓላ በያለንበት ይጠብቀን፣ ይጠብቃችሁ፣ ይጠብቀን ሁላችንንም። እንግዲህ አላህ ይገድፈን በያለንበት። አላህ ነው ጠባቂውና ለሁሉም ነገር ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ገባ ገባ እያላችሁ ያው አበረታቱኝ እኔንም ብዬ እላችኋለሁ እህቶቼ። ሼር፣ ላይክ፣ ሰብስክራይብ ለማድረግ እንግዲህ ላይክ፣ ሼር፣ ሰብስክራይብ ላደረገልኝ ደግሞ እኔም ላይክ፣ ሼር፣ ሰብስክራይብ አደርጋለሁ። ኮመንት ለጻፈልኝ ኮመንት እጽፋለሁ። ሂዶ ቤቴን አብሽር ይላለኝ ሂጄ እኔም አብሽር እለዋለሁ። ላላለኝም ደግሞ እኔም እያየሁት አልፈዋለሁ። እንዳለፈው ክረምት ማለት ነው። ሐምሌና ነሐሴ እንዲያለፈው ክረምት እኔም ማለፍ ነው የምለው። አንተ ደግሞ የደረስክ እናቴና ዘይት እየቀባሁ ፀጉሬን ጠፋ እባክህ ላይ አንጠልጥሌ እኔ ደግሞ አላሁ አክበር እንዲህ ይሄ ባለው ሰዓት ላይ እየሰማሁ እንቅልፌን አሳለፍኩት። እንቅልፌን ያለፈኝ ደግሞ እናቴ እስቲ ቆይ እንዲያልወርቅ አልኩኝና ዘይት ላፍስበት ቀጠገነነ ቅንጭላቴ ላይ በረሃ ደረቀው ቅንጭላቴ ላይ ብዬ እያፈሰስኩበት ነበርና እንግዲህ ነው ይሄን ደግሞ በክላ ጠፋኝ አልኳችሁ። ወይንም ታገር ለቅቄ ትቼው እንጂ አይደለም ብዙ አጠገቤ ነው እላይ ላይ ይሄን ይመስላል። ዱአ አድርጉልኝ።
እኔም አላህ ሱብሃነሁ ወተዓላ አፌን ጤናዬን እንዲመልስልኝ። አንድ የሰው ልጅ ተገንዘብም ተሁሉም በፊት ግን እህቶቼ ወንድሞቼ አገር ሰላምና አፍያ ትትሆኑ ነው። ትልቁ ነገር ደግሞ ተሁሉም በላይ ጤና ነው። ጤና ገበያው ነው። ጤናችንን አላህ ይስጠን። በያለንበት አላህ ሱብሃነሁ ወተዓላ ይጠብቃል። ተዝቀድ የሚሆኑ ልጆች ታምሜ በጣም አሞኛል። ብዙውን ጊዜ ተገድፌ ነው ሰው ይዞ የነበር ሽንት ቤት የሚሄደው 15 ቀን ነፍሴን አላውቅም ነበረ እዛ ሀገር ማለት ነው። ከዛ ተሻለኝና ቀስ እያልኩኝ መሄድ ጀመርኩ። ራሴም ሽንት ቤት ለራሴ መግባት ጀመርኩ። ትልም ደግሞ ምግብ መስራት ገባሁ። አንድ ትዝ የሚለኝ ነገር ልንገራችሁ። አረ የዛን ሰዓት ወረቀት የለኝም። እዛ ሀገር በጣም እንደዚህ ሆኗል፣ እንዲህ ሆነች ታመልጫለሽ ቢገቡ አለኝ። ኧረ ተው ሰዎች ይግቡ እንጂ እኔም ማንም አይነካኝም። ተፈለገችኋቸው ጥሯቸው ይምጡ፣ ግን እናንተን ይዘው ይሄዳሉ እንጂ ያልኳቸው። የሌላቸው ያው ተጠንቀቁ፣ በጥንቃቄ ላይ ቆሙበት አልኳቸው ማለት ነው። መጫትም አለች፣ ያዘመታህነች ልጅ አለች፣ ሌላም ስራ ፈታለች። የዛኛውም ልጅ ወንድም የለውም፣ የእሱም እህት የላትም። ብቻ ተቀምጠናል። እሷም ያው ስራ ፈታ ተቀምጣለች። መጨረሻ ላይ ወሬት እናወራ። አሁን ቢገቡ ምን ትሆኛለሽ አለኝ። ገባችሁ አልኳቸው። እንደዚች እያልኩኝ አልኳቸው። አንስተህ ውሰደኝ፣ ለማን ነው የምትተወኝ እዚህ ብዬ እለዋለሁኝ፣ ወይንም ደግሞ አንድ ሰው ተውልኝ እለዋለሁ አልኳቸው። ማንን ትመርጫለሽ አለኝ። እንዲ አላህ ያለውን ነው። አላህ ያለውን የከተበበትን አስቀራለሁኝ። እኛ እኮ እኛ ሁለታችን አለን ወረቀት፣ እናንተ ናችሁ እንጂ ምናምን አለኝ ማለት ነው። አይ እናንተ በወረቀታችሁ ትፎከሱ፣ እኛ ባላህ እንሆናለን። ምንም ችግር የለ፣ የሌለውን አስቀራለሁ አልኳቸው። እና አላህ ሱብሃነሁ ወተዓላ ሁሉንም አላህ ኸይር ነገር ይሻለን ብላችሁ በያለንበት ዱዓ እናደርግላለሁ ወገኖችዬ። ጤና ነውና ክፉንም ደጉንም የሚያሰቀው የሚያናገረውም ሁሉም ነገር ሰሪ ፈጣሪውና ጤናችንን ደግሞ ተሁሉም በፊት አላህ ይመልስልን። ጤናም የሌለው አላህ ጤናውን ይስጠው። ሁሉንም አላህ ሱብሃነሁ ወተዓላ ነውና ጥያቄው አላህ ያሳካልን ሁሉንም ወገኖችዬ። ዱንያ አኼራችንንም አላህ ያሳምረው ብለን ዱዓ እናድርግ። በያለንበት አላህ ሱብሃነሁ ወተዓላ ይጠብቀን። እንደዚህ ጊዜ እዚህ መካከል ላይ የነዚህ የልጆች ስራ በጣም ደስ የሚል የሚያስተምር ነገር ይሆናል ብዬ አስባለሁኝ። ያው መጨረሻውን ታላጃጃሉት በጣም ብዙ ነገሮች ለእኛ በተለይ ለስደተኞች በጣም ትምህርት ይሆነናል ብዬ አስባለሁ ማለት ነው። ሴትዮቱ በዚህ ብታስወጣት በዚህ ሱብሃነሁ ወተዓላ ርዝቋን ከፈተላት ልጅቱ እዛ ቤት ወስዶ እሱ ደግሞ ተከትሏት ሄዶ እንደምታዩት አይዞሽ ብሎ ትምህርት ቤት አድርሶ ምን ብሎ እንደ ሕፃን ልጅ እየተንከባከባት ይገኛል ማለት ነው። እናት ግን ተሁሉም ነገር ለልጇ ክፍል ደጉንም ብታውቅ እሰው ፍቅር መካከል መግባቷ ትክክል አልነበረችም። ያው እንግዲህ አዘዘባት ገብታለች። ይሁን እንጨርሰው። ማንኛቸውም ግን በሰው ፍቅርና በሰው ህይወት ላይ እንዳትገቡ ብዬ እደራደራለሁኝ። በጣም የሰው ህይወት በጣም እንትን ባይ ነውና ይሄ ነው ያለው እላችኋለሁ። ሸር ላይክ ሰብስክራይብ እያደረጋችሁ ሁሉ እህቶቼ እየዋ ለአላህ ብዬ እወዳችኋለሁ ብዬ እወዳችኋለሁኝ። ሸር እያደረጋችሁት ገባ በሉ። ላይክ አድርጉት። ያለው ይሄ ነው ዛሬ። ለአላህ ብላችሁ አፍ በሉ። ለአላህ ብዬ አፍ ብያችኋለሁ። ሸር ላይክ ሰብስክራይብ በማድረግ ገባ በሉ።
ሸር፣ ላይክ፣ ሰብስክራይብ በማድረግ ገባ በሉ። እንግዲህ ሁላችሁም ለአላህ ብላችሁ አፈበሉኝ። እንዲሁም ክርስቲያን ወገኖቼ ይቅር በሉኝ። እኔ ለአላህ ብዬ አፍብያለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ እላለሁ እህቶቼ። ሰላም በጤና ለእርዳ